የሌሊት ጨረቃ የሚመስለው ጥርሷ፣ የራጎን መንገድ የሚመስለው ሽንጧ፣ የነጭ ጤፍ ዛላ የሚመስለው ጸጉሯ፣ ከቆንጆዎች አገር ወሎ ነው አገሯ። ልዩ ቪዲዮ ነው ያመጣላችሁ። ሩታዬ እና ሩታ ቲክቶከሯ በአንድ የተነሱት ፎቶ ዛሬ ነው ፖስትችልን፣ እባክሽ ለምንናት የወሰተችልን እና ዛሬ ሩታዬ ቪዲዮ ትለቃለች ብለን ነበረ። አለቀቀችም። ፎቶ ነው የለቀቀችልን። የኛ ጀግና የሚዲያው ድምቀት፣ የወጣቶች አስተማሪ፣ ትዕግስተኛ፣ የዋህ ብዙ ነገሮችን ችላ ዛሬ ላይ ዝደርሳ ፈገግታዋ ስናይ እኔ በጣም ነው ተአምረኛ ሴት ናት ብዬ ነው የማስበው። ፋሚሊ በእውነት እንደዚህ ስል ማካበድ አይደለም። በሚደረገው ድርጊት እንኳን ውስጥ ያለ ባህሩ ላይ ያለ ባለቤት አይደለም እኛ የሚዲያ ሰዎች ለራሱ ልባችን እየተሰበረ ብዙ ነገሮችን እያሳለፍን ነው። በማይመለከተንም ቢሆን አንድ እህታችን በትዳሯ ላይ ቃቃ ጨዋታ ሲጫወቱ በጣም ያሳዝናል እና ዛሬም የተከፋፈተ መጥቷል። ነገራችን ላይ ፋሚሊ የወደደና ያበደ አንድ ነው ይባላል እና አንድ ሰው የሚፈልገውን ህይወት ነው የሚኖረው ላለሁ ብዙ ጊዜና እንደዛ ስላችሁ ደረጃና ክብር ካልወደደለት አንድ ወንድ ልጅ ግዴታ ክብር አስከብረዋለሁ ብላችሁ መነሳት የለባችሁም ሴቶች ብዬ አስባለሁ። እና ላይክ ሰብስክራይብ እያደረጋችሁ ቪዲዮዬን እንግዲህ ንግስቷ የምመስለውን እውነት በሰላም ተምራ ልጇን አቅፋ በሚዲያ ቤተሰቧ ጋር እንድትመጣልን። ለምን አንድ ሴት ልጅ ልቧ ከተሰበረ ተሰበረ ነው ፋሚሊ፣ ቀልድ አይደለም። የሰው ልጅ ፍቅር አንድ ጊዜ ይይዛችኋል። ተያዛችሁ በኋላ ደግሞ ከታዋጣ ትልቅ ቦታ ካደረሳችሁት ተመካክራችሁ ታደርሱታላችሁ። ካልተመካከራችሁበት ደግሞ አንድ ሰው ጭብጫቦ አያደምቅም። ስለዚህ ሩታዬም እንደዛ አይነት ህይወት ነው የገጠማት ብዬ አስባለሁ። እርግጥ አብርሽና ሩታ የሚለያዩ ሰዎች አይደሉም። ነገር ግን ምን ያክል የዚህን አይነት ቪዲዮ ለቆ 400,000 ሰው የምን ያህል ልቡ ይሰበራል ብሎ ያለመገመት ሩታን እሺ ደግ በሚያሳምንም ውስጡ ሊያሳምናት ይችላል። የሚዲያን ሰው ግን ማሳመን አይችልም። የሚዲያ ሰው የሚጠብቀው ውጤታማ ሆነው ትልቅ ቦታ ደርሰው እኒህ ልጆች ባየን ነው የሚለው እንጂ እንደዚህ የተከለፋፈተ አረ ፋሚሊ እኔ እንጃ። እኔ በሰሞኑ ባለው ቪዲዮ ላይ በጣም ነው ልቤ የተሰበረው። በነገራችን ላይ ወንድ ልጅ እንደዚህ ነው እንደስከምል ድረስ ማለት ነው። ነገር ግን ዛሬም ይኸው አይናቸውን ጨፍነው መጥተዋል። አይን አውጣዎቹ ማለት ነው። የሰው አይን የበሉ ዶላር ያሳበዳቸው ማለት ነው። እና መጥተዋል። ሩታዬ የኔ ንግስት የኔ ልዕልት እንደምንም ብላ ወልዳ እንደው በሳቅ እንደዚች ሚዲያዋን እንድታቆማት ነው የምፈልገውና ጥላቷንም ምቀኛዋንም እሱ ያንሳላት። የሰው ልጅ ምቀኛ ሲኖርባቸው እርግጥ ለውጥ አለ። ነገር ግን ይጎዳቸዋል ለጊዜው እስከምትነሱ ድረስ ማለት ነው። እና ሩታም ያጋጠማት እንደዛ በእውነት እንደዛ ነው ያጋጠማት። የኔ ንግስት ልዕልት እኮ ናት በእውነት እንዴት እንደምታምር እና ከጋጥ ወጣ ሴጋ የተላላጠ በቤቷ ላይ እንኳን ፍረት የሌላቸው በእውነት እቤቷ ላይ ለምን ይሄ ምንድነው በቃ አላ አይደለ መናናቅ ነው የሚባለው። እንደዚህ አይነት ነገር ነው የታየብኝ። ደግሞ ሴት ልጅ በእኔ ላይ ምንም አያደርግም ብሎ አንድ ወንድ ልጅ ማሰብ እሷ ለራሱ በሴት ቦታ ሆና ወንድ ልጅ ልቡ ቢጠፋ እንኳን ሴት ልጅ ነን ማሰብ ያለብን። በእኔ እሷ ላይ እንደዚህ ያደረገ በእኔ ላይ ምን ያክል ድራማ ይሰራል ብላ አለማሰቧ ቤተሰቦቼ ቃል አስተዋውቀው ነው በቃ ራጊ ሀገር እንሄዳለን። አስተግፍሩላህ አልዓዚም። የሰው ባል ቤተሰቦቿስ ምን አይነት ሰዎች እብድ ናቸው? ቀበላሉ። ግን እኔ ውድ ፋሚሊዎች ብዙ አላወራባችሁ። በእውነት አንዳንድ ጊዜ የምናደርገውን እዚህ ሚዲያ ላይ ብናቅ የምናደንቀውን ብናቅ እኛ በስሜትም ሆነ በሰዓቱ ታናገናዝብ ሩታን በጣም ብዙ ነገር ልናረጋት እንችላለን። ለምን ብትሉ እንደዚህ ያልኩበት መንገድ አብሽሪን ግፊበት እንዳትመለሽ ሩታዬ እያልን የዛን ጊዜ ድራማም ሆነ የጀመሩት ምንም ሆነ ለሚዲያው ሩታን እያበረታታን አብርሽ ተጎድቷል ተሰብሯል እያልን ውሸታም በውሸት ያደገ በጣም ልክስክስ ወንድ ልጅ እያበረታታን እሱ እኮ አልተሰበረም። ጭራሽ እኮ ፍቅር አያውቅም፣ ገንዘብ ነው የሚያውቀው። ሴቶቹ ገንዘብ ሳይሰጣቸው ዩቲዩብ ሳይንቀሳቀስለት ሲቀር ነው የራቃቸው የመጣው ማለት ነው።
ሩታዬ ደግሞ በጥብጥብ አርጋ ጽድት አርጋ ሚዲያው ያቀረበችው። ዛሬ ላይ ግን በላዋ ላይ አቤት ልጅ ስታረግዝ ማለት ነው። ለወንዱ ለድራማስ ቢሆን እንደዚህ ጣል አርጓት እንዳረጉ ይቁና የሚሄድ ወንድ ልጅ ነገ እኔ ምን ያደርገኛል ብዬ አለማሰብ ሴትነት አይደለም። በጣም ነው የሚያስጠላው፣ በጣም የሚዳብረው ነገር ግን እኔ እንጃ ምን ብዬ ልንገራችሁ። በእውነት ሴት ሆኖ ይሄንን ቪዲዮ እያየ ሩታዬ ያን ሁሉ መስዋዕት ከፍላ እሷ ማንም እንዳይነካብኝ እኔ ብቻ ነው በማለቷ እንደ ጨቅጫቃ ተቆጥራ ዛሬ ላይ እንደዚህ ሲሰራባት እኔ እንጃ እኔ አላቅም። እኔ እውነት ዝም ብላ ከቤቷ ወጥታ መሄዷ ለራሱ ለእኔ እንደ ግርሳት ነው የሚያቃጥለኝ እንደ ሴት ማለት ነው። እንዴት በቃ እኔ ጥያቄ ሆኖብኛል። ይዝህን ያህል ምን አድርገዋለ? እሱን ምንድን ነው የበደለችው ሩታ? እዚህ ሚዲያ ላይ ስትመጣ እናውቃለን መቼም አብርሽ ላይ ምን አይነት ጫና ነው የፈጠረችው? ምን አድርገዋለች? እሱ ነው የተጨማለቀ ያለው ከጀምሮ እስከሚጨረስ። ይሄ ሁሉ ምንድነው የወደንስ ነው የእሱ ወደንሶች። ሂድበት ጀግና ነህ። ለምን አላውቅም። ሩታ ላይ ያላቸው የጠመዱት ምክንያቷ አልገባኝም እኔ እና ላይክ ሰብስክራይብ አድርጉ ፋሚሊ። እኔ በጣም ነው የከፋኝ። በምን ወንድ ቢሄድ ወንድ ይመጣል። በነገራችን ላይ ግን እርጉዙና ይሄ ድራማ ሲሰራ እሷ አልፈልግም ካለ መቆም ያለበት ነበረ። ነገር ግን እሷን በቃ እንደ ደካማ እንደማትረባ አድርጎ ነው እያስቆጠራት ያለው ማለት ነው። ሩታ ግን ትችላለች፣ ጀግና ናት። በእውነት ፋሚሊ ጀግና ናት። መቼም ቢሆን አትወርቅም እና ሰላም ወልዳ በጎኗ በሰላም እንደው ወለደችን እንስማ። በእውነት ፋሚሊ እኔ እንደ ራሴ እንደ ውስጤ ወለደች እኮ ሩታዬ ብቻን እንድሰማ ነው ዱዓ የማደርገው። በእውነት ለምን ብትል በጣም ነው የምታሳዝነኝ። የከፈለችው ዋጋ ይሄ ቪዲዮ አይገባትም። ከሌላ ሴት ጋር እንደዚህ አይነት እቤቷ ላይ ማንም ሴት ችሎታ አይችለውም። ይሄንን የሷን ስሜት ማለት ነው። ስራ ነው ይስራ ያሽቃብጥ የምትሉ ሴቶች አላችሁ። ስራም ቢሆን አይቻልም እንደዚህ ማለት። እንዴት ነው ስራ ነው ብላችሁ ማመን የምትችሉት እናንተ? ስራ ነው እሺ። ሩታ እርጉዝ ናት እሺ። እሷን በስነ ስርዓት አስቀምጦ እኔ በፈለኩት ሴት ጋር አሽቃብጣለሁ። እሷን እያቃጠለ እሷን ስም እያጠፋ እሷን ጀቅጫቃ እሷ ለትዳር እንደማትሆን እያደረገ የሚሰራው ቪዲዮ አሁን እናንተ ስራ ነው ብላችሁ ታስባላችሁ? እኔ መቼም እንዲህ አይነት ቪዲዮ አላበረታታም። እና የኔ ንግስቷ ወልዳ በሰላም እንድትመጣልን በራሷ ቪዲዮ እስከመወልድም እንድትመጣልን። ሚዲያው በጣም ነው የሚያስጠላው ብታው። በደም ቶክቶክ እንዴት እንተንቀሳቀሰ። ይሄ ፎቶ ሲለቀቅልን በጣም ተንቀሳቀሰ ቶክቶክ ብታው። ለምን እኛ በቃ የኢትዮጵያ ወጣቶች ለምደዋታል ሩታን በጣም ስነ ምግባሯ፣ አነጋገሯ፣ ትምህርቷ፣ የምትሰጠን ንግግር ጠንክሬ ነው ማሳያችሁ እኔ ጀግና ነኝ ስትል በእውነት ፋሚሊ በጣም አራራራራ እንደ ሴትስ ሲሆናችሁ ሰውት እውነት እንደ ሴት ስናስብ በጣም ነው የሚሰብረው የሚደረገው ድርጊት። በድራማም ምንም በሉት ድርጊቱ ያማል። በቃ ቤታችሁ ላይ አንዱ ድራማ ሲሰራ ከሚስቱ ጋር ተመካክሮ ሚስቱ ቤት ተቀምጣ ነው እንጂ እሷን እንደ ዕቃ እያስወጡ እሱ ከሌላ ሴት ጋር መጋፈጥ። እኔ ትናንትና ቪዲዮ ላይ ሲጀመር እሷ እዛው እንደገባች ነው የሚያሳየው። በእውነት ፋሚሊ እቺ ሄርሜላ የምትባል ሴትዮ እዛው ገብታ እንደምትኖር ነው የሚያሳየው። እና የመጀመሪያ የቆየ ነገር ነው ብዬ ነው እያሰብኩ ያለሁትና ላይክ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው። ወዳችኋለሁ። በሌላ ቪዲዮ እንመጣለን። ሩታዬን በራሷ ቪዲዮ ከመጣይ ፈታ ዘና እንላለን። አበረታቱኝ። ወዳችኋለሁ። መልካም ቀን